ወዳጆቻችን በሙሉ ይቅርታ እንጠይቃለን። ማንና መጣችሁ። ክብራትና ክብራን እንግዶቻችን የዕለቱ የዛሬው ብራንድ አምባሳደራችን ጆን ዳንኤል ወደ አዳራሹ እየገባ ነው። በአክብሮት ተቀበሉልን። እስቲ ላይፍ ታይም ፕሮፐርቲ ምን አይነት አገልግሎት ይሰጣል፣ ምን አይነት ስራዎች ነው እየሰራ ያለው የሚለውን ነገር ዋና ስራ አስፈጻሚውን አቶ ደግሰው አያናን ሞቅ ባለ ጭብጨባ ወደዚህ ጋብዙልኝና እስቲ አጠር አድርገው ምን አይነት ስራዎች ይሰራል የሚለውን ላይፍ ታይም ፕሮፐርቲ እንዲገልጹልን ወደዚህ ጋብዙልኝ። እንኳን ደህና መጣችሁ ሁላችሁም። እስኪ ያሰብኩበትን ወይም የተዘጋጀሁበትን ነገር ከመናገሬ በፊት ዛሬ ደስ ያለኝን ነገር አንድ ነገር ልንገራችሁ። በተለያየ ሙያ ላይ በጣም የሚጎለው ነገር በተለይ በሀገራችን መደጋገፍ ነው እና ዛሬ ያየሁት የጆን ዳንኤል የሙያ አጋሮች ምን ያክል እንደምትደጋገፉና አንዳችሁ ለአንዳችሁ እንዴት ፖዚቲቭ እንደሆናችሁን ያየሁኝ። ስላከበራችሁት ደስ ብሎኛል በጣም። ላይፍ ታይም ፕሮፐርቲስ ያው በዚህ ልክ ሲደራጅ አጭር ጊዜው ነው እንጂ እዚህ ስራ ላይ ትንሽ ቆየት ያለ ድርጅት ነው። ድምጻችንን አጥፍተን ብዙ ስራ እየሰራን ነበር። አሁን ግን በዚህ ዘመን በተለይ ደግሞ ሪል ስቴት ሳይተዋወቅ መስራት ስለማይችል ከፕሮሞሽን ብዙ ትርፍ ይገኛል ብለን ስላመንን ወደ ፕሮሞሽን መጥተናል እና ለዚህም ደግሞ ማን ነው የተሻለ ድርጅታችንን ሊወክልና ሊያስተዋውቅልን የሚችል ሰው ብለን ስናስብ ያገኘ ነው አሁን ባለው ፕላትፎርም ተጠቅሞ ጥሩ የሀገርም ሆነ የግሉን ገጽታ እየገነባ ያለ ጥሩ መልካም ልጅ ዮሐንስ ዳንኤል ወይም በቲክቶክ ስሙ ጆን ዳንኤል ነው። ጆን ዳንኤልን ብራንድ አምባሳደር ለማድረግ ወደንና ፈቅደን ተስማምተን ለዛሬው ቀን በቅተናል። ስለዛም ደስ ብሎኛል በጣም። ከዚህ በመቀጠል የምለው ነገር ላይፍ ታይም ፕሮፐርቲስ እየሰራ ያለው ፕሮጀክት በዚህ ሰዓት ቦሌ ራማዳ ሆቴል ወይም ቦሌ መድኃኔዓለም አካባቢ G+21 አፓርትመንት ከዚህ በፊት እዚህ ቦታ ላይ አናውንስ ካረግን 7-6 ወር ይሆናል። ግን ስትራክቸር ስራ ጨርሰን በሚያስገርም ሁኔታ ህንፃውን ገንብተን ለሰዎች ለማስረከብ ከፍተኛ እንቅስቃሴ ላይ ነን። ቀጣይ ደግሞ በተለያዩ ሳይትና ቦታዎች የተሻለ ፕሮጀክት ሰርተን ለህዝቡ ተደራሽ እናደርጋለን። ለዚህም እናመሰግናለን። እንኳን ደህና መጣችሁ በድጋሚ። ዋና ስራ አስፈጻሚውን አቶ ደግሰው አያናን እባካችሁ እስቲ ሞቅ ባለ ጭብጨባ ተቀበሉልን። መልካም። እንግዲህ ከዚህ በመቀጠል ወደ ስቴጁ ላይ እንዲወጡ በአክብሮት የምጠይቀው የላይፍ ታይም ፕሮፐርቲ ዋና ስራ አስፈጻሚ አቶ ደግሰው አያናው እንዲሁም የዛሬው ብራንድ አምባሳደራችን ጆን ዳንኤል አብረውት ደግሞ ባቢና ብሪክ በጋራ ወደ ስቴጁ እንድትወጡ በአክብሮት ጠይቃለሁ። ተጽዕኖ ፈጣሪ ከሆነውና እንዲሁም በማህበራዊ አገልግሎቱ የሚታወቀው ጆን ዳንኤል ነው። እስቲ ዛሬ ምን እንደተሰማው የተወሰነች ሀሳብ ያጋራን። ማይክ አለ ስቴጁ ላይ፣ ቴብል ላይ ማይክ ስላለ እስቲ ምን ተሰማ፣ እንዴት ነው ቀጣይ ከላይፍ ታይም ፕሮፐርቲ ጋር የስራ ግንኙነት የሚለውን ትንሽ ገለጻ አድርግልን። እሺ፣ እንዴት ናችሁ? ደከማችሁ ምግብ ይላል እዚህ እኔን ለማገዝ ሳፖርት ለማድረግ ስለመጣችሁ መጀመሪያ ሁላችሁንም ጓደኞቼን ወዳጆቼን ከልብ አመሰግናለሁ። የሰው ልጅ 3 መሰረታዊ ፍላጎቶች አሉት። መጠለያ አንደኛው ነው ከ3ቱ እና ላይክ የሰው ልጅ ኒድ ለማሟላት ደከመኝ ሰለቸኝ ሳይል ከሚሰራው ከላይፍ ታይም ፕሮፐርቲስ ጋር ለመስራት እድሉን ስላገኘው አብሬ በብራንድ አምባሳደርነት ማመስገን እፈልጋለሁ። አቶ ዳጊ ከልብ አመሰግናለሁ። በቀጣይ እንግዲህ በትልቅ ስራ የጠብቁን በብራንድ አምባሳደርነት ብቻ ሳይሆን በበጎ ስራዎችም አንድ ላይ ለመስራት ነው ውሊያድ ነው። ስለዚህ በበጎ ስራዎች ላይፍ ታይም ፕሮፐርቲስ ጋር የጠብቁን። አመሰግናለሁ። እሺ፣ እጅግ አድርገን እናመሰግናለን። የሙያ ጓደኞቹ ደግሞ እዚህ መሀላችን አሉ። ስቴጅ ላይ ብዙ የሙያ ጓደኞቹ እዚህ እንዳላችሁ አውቃለሁ። ግን ያው ከጊዜ አንጻር እዚህ ስቴጅ ላይ የወጡትን ባቢና ብሪክ ስለ ጆን ዳንኤል የተወሰነ እስቲ ምስክርነት ወይም የጓደኝነት የስራ ሂደት የተወሰነ ነገር ብትሉን።
ጆይ በመጀመሪያ ማለትሰልሽ የሰው ልጅ ልቡ መልካም ከሆነ ልቡ ቸር ከሆነ ጊዜው እንደማያልፍበት የተባለበት ከጆን ነውና የማይሰበር የማይሸረሸር ንጹህ ልብ አለው፣ ጠንካራ ስብዕና አለውና ዛሬም የሚሆነው ነገም የሚሆነው ያንስበታል። በቀጣይም ከሌሎች ድርጅቶች ጋር የሚሰራ የሚያኮራ ነው። ዛሬም አምነውት ድርጅቴን አስተዋውቅልኝ ብራንዱን መሰየሚያ ሆነልን ሲሉለት ለሆነላቸው ድርጅቶች የሚያኮራ እስከ ጥግ ድረስ ድርጅታቸውን ብራንዳቸውን ጠብቆ የሚያስኬድ ሰው ላይ ነው እና እናንተንም እንኳን ደስ አላችሁ ለማለት እወዳለሁ። ብዙ ነገር ለማውራት የማይችል ፕሮግራም እሺ፣ በቅድሚያ የወንድማችን ደስታችን ነው ብላችሁ እዚህ የተገኛችሁ ውድ ቤተሰቦቹ፣ ጓደኞቹ፣ የጥበብ ባለሙያዎች እንዲሁም ተጽዕኖ ፈጣሪዎች እዚህ ስለተገኛችሁ ምስጋና ያስፈልጋችኋል፣ ምስጋና ይገባችኋልና እናመሰግናለን። አንድ የራሳችሁ እጅግ አድርገን እናመሰግናለን። እንደተባለው ላይፍ ታይም ፕሮፐርቲ በዓለም አቀፍ ደረጃ በሪል ስቴት ግንባታ ዘርፎች ላይ ተሰማርቶ የሚገኝ በተለይ ደግሞ በከተማችን አዲስ አበባ በተለያዩ ሳይቶች ዘመናዊ መኖሪያዎችን በጥራት በአጭር ጊዜ ሰርቶ በማጠናቀቅ ለህብረተሰቡ በተመጣጣኝ ዋጋ በማቅረብ የሚታወቅ ሲሆን በተለይ ጆን ዳንኤልን የብራንድ አምባሳደር በማድረግ ለ1 ዓመት የተለያዩ ስራዎችን በጋራ የሚሰራ ይሆናል። በቀጥታ አሁን የምናልፈው ወደ ፊርማ ስነስርዓት ነው። የመገናኛ ብዙሃን ባለሙያዎች እዚህ መሀላችን ጆናሌል እንደምናውቀው በአጭር ጊዜ የተመቻቸለትን ፕላትፎርም ደግሞ እውቅና ያገኝና ብዙ ደግሞ የተወረደ የሌለውና መወልቀድ ይቻላል። አሁን ደግሞ ማቹር አድርጎ ስራ ይሰራል ብለን አምነናል። ልጁ ጓደኞችን እንደገለጹት በጎ ነው፣ በጣም ቀና ልጅ ነው፣ ታታሪ ነው እና በወጣ ወረድ ውስጥ አለመሰበር ደግሞ ትልቅ ትምህርት የሚሰጥ ነገር ነው ለብዙዎቻችን። ታናሻችን ቢሆን እናገሱ ትምህርት እንወስዳለን። ስለዚህ ላይፍ ታይም ፕሮፐርቲስ እየሰራ ለሚቀጥለው ስራ ልቡ ቅን የሆነ ሲሰራ ደግሞ ደከመኝ ማለት ጎበዝ በወጣ ወረድ ያለፈ ልጅ ብራንድ አምባሳደር ብናደርግ ለእኛም ድርጅት ከፍታ ይጠቅመናል ብለን በማሰብ ነው ብራንድ አምባሳደር ያደረገ። እሺ፣ ምን ያህል ተከፈለ የሚላል እኔ እስከማውቀው ድረስ በጣም ብዙ ዳጎስ ያለ ክፍያ እንደተከፈለው አውቃለሁ። ራሱ መናገር ይችላል ከመድረክ ላይ። ይሄ ለመመለስ ያክል ጆናሌል በቅርብ የምታውቁ ሰዎች ለውጡን በቅርብ ታዩትና ምን ያህል ይከፈለው ነው በስልክ የተለቀቀው እና ሌላ ባይጠየቅ ግን እንደ ድርጅት መመለስ ያለብን ነገር ስላለ እንመልሳለን። ከዚህ በፊት በአጭር ጊዜ ውስጥ ሌላ ብራንድ አምባሳደር ሹመን እንደነበረ እዚህ የነበራችሁ ጋዜጠኞች ልታውቁ ትችላላችሁ እና አርቲስት ናርዶስ አዳነ የድርጅታችን ብራንድ አምባሳደር ነበረች። ግን በግል ጉዳይ ምክንያት በሀገር ለረዥም ጊዜ ባለመግባባ ምክንያት ስሙዝ በሆነ በቤተሰብ መልኩ ተረዳፍተን የብራንድ አምባሳደር ሹመናል። ጥያቄ ካላችሁ ለመመለስ ሌላ ውጭ ነው ይህ ነገር የሚሰማ ሰው ካለ በዚህ አጋጣሚ እንዳይቆርና ይዘን መለስ ነው። እሺ፣ ሁላችንም በጣም አመሰግናለሁ።
ሁላችሁም እዚህ ውስጥ ያላችሁ በሙሉ ላይክ በጣም የምወዳችሁ የቅርብ ሰዎቼ ናችሁ። ኦልሞስት ኦል ኦፍ ዩ እና ከልብ አመሰግናለሁ። ሁሌ ከጎኔ ስለሆናችሁ፣ ሁሌ ሳፖርት ስለምታደርጉኝ፣ ሁሌ ስለምታበረቱኝ አመሰግናለሁ። ወዳችኋለሁ በጣም። አትወዱኝም እንዴ? 1 2 3 ላለው ና በለውና ነን። ቴንክ ዩ። እሺ እጅግ አድርገን እናመሰግናለን። የሻይ ቡና ፕሮግራም አለን። እርስ በርስ የምንተዋወቅበት የምንገናኝበት ሁኔታዎች አሉ ማለት ነው። ሻይ ቡና እያላችሁ የፎቶግራፍ ፕሮግራም ይኖረናል። የመገናኛ ብዙኃን ባለሙያዎች ደግሞ የተዘጋጀ ፕሬስ ሪሊዝ ስላለ እሱን መውሰድ ትችላላችሁ።